ቅዳሜ ከሰዓት ቀጥሏል። ባለትዳሮች ሰዓት ላይ ደርሰናል። የዛሬዎቹ እንግዶቻችን ከ30 ዓመት በላይ በአብሮነት ዘልቀዋል። እንግዲህ አሰልጣኝ ጫካ በዳሶና ወይዘሮ ሽታዬ ከበደ ይባላሉ። እንኳን ደህና መጣችሁ። እንኳን ደህና ጠብቃችሁ። አሰልጣኝ እርሶ እንኳን ለቴሌቪዥን ለሚዲያ ለቃለ መጠይቅ አዲስ አይደሉም ይመስለኛል አይደለ? በብዙ ሳይሆን በጥቂቱ ወይዘሮ ሽታዬ እንዴት ኖት? እግዚአብሔር ይመስገን። ደህና ኖት? ደህና። እርሶስ እንዲሁ ሚዲያ ላይ ቀርበው ያውቃሉ? ዛሬ ለመጀመሪያ ጊዜ ስለ ትዳር እናወራለን። ዛሬ እንግዲህ አሰልጣኝ ስለ እርሶ ጥቂት ብናወራ ደስ ይለኛል። በስፖርተኝነት በአሰልጣኝነት በጣም ረጅም ዓመት ነው የቆዩትና ትንሽ የቆዩበትን ዓመታት በስፖርቱም በአሰልጣኝነቱም የነበሩበትን ጊዜ እና ምን ላይ እንደነበሩ ቢነግሩ። እንግዲህ ስፖርት ለኔ ጓደኛዬ ነው፣ አጫዋቼና አዝናኜ ነው። ከስንት ዓመት ጀምሮ ማለት ነው? እኔ ከ14 ዓመት ጀምሮ ነው ስፖርት የጀመርኩት። ሰፈር ላይ ያለው ነው ጀመርኩኝ። እንደ ማንኛውም ልጅ ያው ኳስ እንደ ማንኛውም ልጅ በጨርቅ በካልሲ አፍቃሪ ነኝ። በተለይ ጥጃ በሚጠበቅበት እኔ ገጠር ነው የተወለድኩት፣ ተወልጄ ያደግኩት። አባቴ አርበኛ ናቸው። እኔ ወደ ጨዋታ ሳዘነብል አይወዱም ነበረ። እኔ ኳስ ብዙ ጊዜ ገዝቼ ይቀዱብኛል። መጨረሻ ላይ እኔ ኳስ ስለሚቀዱብኝ ውጪ ጉድጓድ ቆፍሬ ቀብሬ ድንጋይ ከምሬበት ገባ። ኳሷ ላይ እንዳይነካ ማለት ነው። ቤት ሲገባ ይቀዱብኛል። ኃይለኛ ናቸው፣ አባቴ አርበኛ ናቸው። እና ከዛ ነው የጀመርኩኝ። እኔ በእግር ኳስ ተጫውተዋል? እግር ኳስ ተጫውቻለሁ። አትሌትም ነበሩ? አትሌቲክስ ነኝ። ባስኬትቦል፣ ሃንድቦል፣ ሁለገብ ተጫዋችና ሁለገብ አሰልጣኝ ነኝ። አሁን ያሉበት ግን በአሰልጣኝነት ነው? አሁን በአሰልጣኝነት ያለሁት። እግር ኳስም ከዛው ከትውልድ አካባቢ የተለያዩ ክለቦችን አቋቁሜያለሁ፣ አሰልጥኛለሁ። ተጫዋችም አሰልጣኝ ሆኜ ብዙ ዓመት ሰርቻለሁ። ራስን ቻል ቡድን፣ መቻል ቡድንና ድል በትግል እና በሪሳ የሚባሉ ክለቦች ውስጥ ነው የቆየሁት። ከዛ ወደ አዲስ አበባ ስመጣ አዲስ ኮካ ነው ገባሁኝ በተጫዋችነት። እግር ኳስ ሆኜ እዛ ልደታ ስጫወት ቆይቼ እያልኩ ወደ አሰልጣኝነት መጣሁ። ወይዘሮ ሽታዬ ባለቤቶ እንግዲህ እንደነገሩ ነው ረጅም ዓመት በስፖርት ውስጥ ነው የቆዩት። ስትገናኙም ስፖርት ውስጥ ነበሩ እሳቸው አይደለ? እርሱስ ምን ስራ ላይ ነበሩ? እኔ የመንግስት መስሪያ ቤት ኦይል ኤንድ ጋዝ የሚባል ነበረ። በመንግስት ለውጥ ምክንያት ፈርሶ ነው እዛ ነበርኩ የምሰራው። ወደ አካባቢያችን ስንሄድ እሱ ከወንድሜ ጋር ነው የሚተዋወቀው። እኔ አላውቅም፣ እኔ እዚህ ስላደኩ አንድ አካባቢ ሰዎች አንድ ወረዳ ላይ ተወረድን እና በዛ ነው በምክንያት ነው የተዋወቅነው። ትውውቃችሁ እንዴት ነው? ማን ነው እንግዲህ በደንብ አስታውሶ የሚነግረኝ? 80ዎች ውስጥ ይመስለኛል። 80ዎች ነው። ወይዘሮ ሽታዬ ከበደን አገኘሁት። ለገሰ የእሷ ታላቅ ወንድም ነው። አብሮ አደግ በአንድ ትምህርት ቤት ውስጥ በፍተሪያ ጊዮርጊስ መቻል ትምህርት ቤት ውስጥ አብረን ስንማር የቆየ ነው። በኋላ እሱ ወደ አዲስ አበባ መጣ፣ እኔ ወደ አዲስ አበባ መጣሁ። እሱ በስራ ምክንያት፣ እኔ በስፖርት መጣ ወደዚህ። ከዛ ሁላችንም ወደ ሀገር ቤት ገብቼ ስንመለስ መኪና ላይ እንገናኛለን። እሱ ከጎኔ ማዶ ላይ ነው ቁጭ ያለ። ለገሰ ምስት አግብተህ ሰርግ ከለከልከኝ ወይ አልኩት። ኧረ አላገባሁም አለ። ኧረ እባክህ አሉ። አብረው ሲገቡ እያየሁ ስለነበረ እሱ እንደኔ መልኩ እንደኔ ነው። ጠይም ናቸው። ጠቆር ይላል። እሷ እንደምታዩ ያኔ ነው ቀይ ነበረች እና እንዲህ አላገባሁም አለ። ኧረ እህቴ ናት አለ። ኧረ እባክህ ዘር በል አትመሳሰሉም፣ አንተ የምጣድ ቂጥ ትመስል ስለው በኋላ እንትን አለና በዚህ ስንቀላደድ እንግዲህ አብሮ አደገ፣ አብሮ መቀላደድ ያለን ስለሆነ ለማረጋጋት ቅታ ሄድኩ እዛ። ያንን ሰው ታውቂያለሽ አልኳት። አዎ አለች። ምንሽ ነው ስላት ወንድሜ ነው። እርስዎ ግን ምን አስበው ነው የዛኔ? ሰርግ ለምን አልተጠራውም ነው ወይስ እንዲሁ እኔ ጥያቄ ለጥያቄ ያህል ነው እንጂ ዳንን አስቤ አልነበረም።
ፋይናሊ ወንድሜ ነው ታላቅ ወንድሜ አለችኝ። በቃ አረጋጋትኩና ቁጭ አልኩ። ይቅርታ አልኩት። እሱን ተመልሼ ቁጭ አልኩኝ። ከዛም በኋላ የት እንደምትሰራ እሱም እሷም ሁለቱም ነገሩኝ። እዛ መስሪያ ቤት ደግሞ ጓደኛ አለ ተስፋዬ ለገሰ የሚባል በሱ አማካኝነት እዛ ስመላለስ ከሷ ጋር ተዋወቅን፣ ተቀራረብን። መቀራረብ ጀመር። 84 ነው ይሄን ስናዋው ተስፋዬ ነበረ እንደው ሁላችንም ይዞ የጋበዘን እናስዋል። ከዛ ያን ደግሞ አጸፋ ለመመለስ በ15ኛው ቀን ጋበዝኳቸው አንድ ላይ። ከዛ ስንል እስከ 88 ድረስ ነው እንዲህ በትውውቅ ቆየን። ፋይናሊ በቃ መጋባት አለብን ብዬ ጠየኳት። ተጋባን ማለት ነው። እስኪ እንዴት ነበረ ያንን ጊዜ ደግሞ ወይዘሮ ሽታይ እርሶ ይንገሩን። ማለት አንዳንዴ የተዘጋጀልን ሰው በተለያየ አጋጣሚ ይመጣል። በቃ እግዚአብሔር ከፈቀደ ያ ሰው የትም አይሄድም። እህል ውሃ የሚባል ነገር አለና እርሶ በዛ ሰዓት ዝግጁ ነበሩ ትዳር ለመመስረት? እኔ አልነበርኩም። የመንግስት ለውጥ ምክንያት ነው ሁሉ ነገር የተዛባብኝ እንጂ እኔ እቅድ እዚህ አገር የመኖር እቅድ አልነበረኝም። አዲስ አበባ ነው ኢትዮጵያ ውስጥ ራሱ ከሀገር ውጭ ለመውጣት የሆነ የጀመርኩት ፕሮሰስ ነበረ። አልተሳካም። በቃ መንግስት ለውጥ መጣ። 83 ለውጥ ምክንያት ሁሉ ነገር የተዛባብኝ ነበርና በዛ ነው። በአጋጣሚ ደግሞ እንግዲህ እድሜም እየሄደ ስለሚሄድ የእሱ ጥያቄ ሲቀርብልኝ ያኛው ካልሆነ ይሄኛው ይሻላል በቃ የማይቀር ነገር ውስጥ መግባት። ወደ ትዳር ከገቡ በኋላ እንኳን አልሆነ ያኛው አላልኩም። በቃ እግዚአብሔር ያመጣውን መቀበል የሚለውን ነገር ያስኩ በቃ ብቻ እንጂ ፈተና ብዙ ነበረ። ምን አይነት ፈተናዎች አሳለ? ህይወት በቃ ገጠመኝ። እሱ ብዙ ጊዜ ስራ እንትን ይለበት ነበረ። ክለብ ነበረው፣ ክለቡ ፈረሰ። በዛ ምክንያት በቃ በባጀት ምክንያት መንግስት ሲዘጋው በቃ በዛ እየተፈታተን ብቻ ኖርን። አሁን ላይ የኑሮ ውድነቱ እንግዲህ እንደምናውቀው ነው። ያኔ ግን እንዴት ነበረ? አሁን ትዳር ለመመስረትም አብሮ ለመኖርም ጊዜው እንዴት ነበረ? የቤት ኪራይ እሷ እንዳለችው ወይዘሮ ሽታይ ለእኔ ሁሌ ነች። በጣም የምወዳት የማከብራት ባለቤቴ ነች። እንደ እህትም እንደ እናትም እንደ ባለቤትም ነው ያዘችኝ። ትንሽ እኔ ትንሽ ኃይለኝነት ነበር። ከቤተሰብ የመጣ እንትኑ ይዤ ነው የመጣሁት ማለት ነው። እና እሷ ግን ሃንድል አደረገችኝ። በክሪክ ነው አወረደችኝ ማለት ይችላል። ይህን ጥበብ ከራሳቸው ሰማለች። እንደምታያት ሁሌ ፈገግታ አይለያትም። ቤተሰቦችንም እኩል ነው የምታየው። ይህንን ጓደኞች ሁሉ እንደኔ ነው የምትቀበለው። በጣም ነው ማደንቃትም ማመሰግናትም። እና ስራ ፈትቼን ብዙ ጊዜ ክለብ እንደፈረሰብኝ የእርሻ ሰብል አትሌቲክስ ቡድን ሆኜ አሰልጣኝም ሆኜ አትሌትም ሆኜ እያሰለጠንኩ ከ79 እስከ 84 ድረስ ቆየው። አፈረሱብኝ። በዛ ሰዓት ልክ እሷ ጋር ስገናኝ ነው ያንን 4 ዓመት ያለ ስራ ነው ቆየሁት ማለት ነው። ያለ ስራ በቆዩበት ሰዓት ነው። ከዛም በኋላ ፈተና ገጥሞኛል። እንዲሁም ከሀገር ውስጥ አልነበርኩ ማለት ይቻላል። እና አሁን መግለጽ የማልፈልገው ችግሮች አጋጥሞኝ ነበር። የሆነ ሆነው ከዛ በኋላ ተመለስኩኝ። ልጆችም ከዛ በኋላ ተወለዱ። እሷም ሄጄም ስመለስም በጸጋ ተቀበለችኝ። ከዛም በኋላ እኔም መጣር ጀመርኩኝ። ቀላል አልነበረም። የትዳራችሁ ጅማሬው አካባቢ ቀላል ነገር አልነበረም። ከፍተኛ ፈተና የገጠምንበት ዘመን ነበረ። ያንን እንግዲህ እንደምንም በእሷ አጋዥነት እና ተዋጠነው ማለት ይቻላል። በትምህርትም በስፖርትም በእሷ ብርታት ነው። እኔ እሷን ካገባሁ በኋላ ነው መጀመሪያ የተረጋጋሁ አልነበረም። እንዳልኩሽ ያው ቤተሰቦችን ሰፊ ቤተሰብ ነበር፣ ቅብጥብጥ ነበርኩኝ እና የተረጋጋሁ። እሷ ካገኘሁ በኋላ ተረጋግቼ ስልጠና የወሰድኩትም
ትምህርትም የስፖርት ሳይንስ ዲግሪ የወሰድኩት እሷ ነች ያስተማረችኝ ማለት እችላለሁ። ቤተሰቦቼ ሳይሆን ቤተሰቦቼ ረዥም ዓመት የኖሩ ናቸው። በጊዜ ነው የሄዱት እና በዛ እኔ ትልቅ ውለታ ያለብኝ የእሷ። ሁለተኛ ደግሞ ልጆች ወለደችልኝ። አሁንም በአጠገቤ ያለችው ናሂ ጫካ፣ ሴና ጫካ የሚባሉ 2 ልጆች ወለደችልኝ እና እንግዲህ አድገዋል። አሁን አድገው እግዚአብሔር ይመስገን እነሱም ዘንድሮ ተመራቂ ናቸው። በጣም ደስ ይላል። ወይዘሮ ሽታዬ እንግዲህ ከባድ ይመስለኛል ሰው ስራ አቶ የተለያዩ ችግሮች ገጥመው በዛ ላይ ደግሞ አሁን እሳቸው እንዳሉት ትንሽ ኃይለኝነትም አለ። ያንን ጊዜ እስኪ ወደኋላ እንመለስና የሚያስፈልግ ይመስለኛል አንድን ትዳር ለማቆም አንዱ ከፍ ሲል አንደኛው ዘቅ ብሎ፣ አንደኛው ሲግል አንደኛው እያበረደ ይሄንን ጥበብ እስኪ እንዴት እንዳሳለፉት ይንገሩን። እኔ በተፈጥሮ ዝም አበዛለሁ፣ ዝምተኛ ነኝ እና እሱ ደግሞ ኃይለኛ ነው፣ ይቆጣል። በኃይል ሲናገር እንደ ሜዳ ላይ እኮ አይደለህም፣ ቤት ውስጥ ነው ያለ ሜዳ ላይ እኮ አይደለህም፣ ጫይ ነኝ ማለት ነው። ዝም እለዋለሁ በቃ። ወይ ሌላ ስራ እሰራለሁ ወይ መልስ የሚያስፈልገውን ነገር መልስ ሰጥና በትትና ሰጥና ጣለሁ። ይረሳዋል በኋላ በቃ። የማኩረፍ ባህሪ ያለው ምግብ ሁሉ የሚያኮርፍበት ሰዓት አለ። እንዴ እህሉ ምን አረገ የምልበት ሰዓት አለ። እህሉ ምን አረገ ማንም ሳይበላ አይኖርም። በቃ እህሉ ምን አረገ የምልበት ሰዓት አለ። በቃ በተፈጥሮ ቁጡ ነው። አስተዳደጋቸው ነው፣ የቤቱ ባህሪ ነው። እንትን ላለ ያውም የሚመጣውንም ቤተሰብ ዘመድም እንደዛ ከልጆቼ እኩል ትልቁንም ትንሽ ኑሮ እንዴት ነበር በዛ ሰሞን? በዛ ጊዜ ደህና ነው። አዎ ደህና ነው። እህሉም በደህና ይገዛል፣ ምንም አይልም። ያለውን ነገር አቋቁተን እንኖራለን። ምንም አይልም። አንድ እንደው ጥንዶች ለሌሎች ባለትዳሮች ምክር ሊሰጡ የሚችሉት ከስንት ዓመት በኋላ ነው ብለው ያስባሉ? ማለት አንዳንዶች ባገቡ 1 ወር 2 ወር ማልሞላ ጊዜ ውስጥ ትዳር እንዴት ነው ሲባሉ ትዳር በጣም ጥሩ ነገር ነው ሁሉም ሰው ቢያገባ ምናምን እያሉ ይመክራሉ። ትዳርን ግን በዚህ ጊዜ ውስጥ ታይቶ የሚታወቅ የሚለመድ ነገር ነው ወይ? አዎ ትዳር በመሰረቱ ሾርት ታይም ኢቫሉዌት ማድረግ አይቻልም። ምክንያቱም ብዙ የሰዎች ባህሪ የተለያየ ነው። አመለካከትም ፍላጎትም የተለያየ ነው። ያንን ሁሉ ከጊዜ ወደ ጊዜ እያጠናሽ እያየሽ መጨረሻ ላይ ኮንክሉዥን ስለስትደርሺ ነው አስተያየት መስጠት። ያ ጊዜ መቼ ነው? እንግዲህ አሁን ስደረጁ ልክ እንደኔ እንደስ 30 ዓመት መቆየት አለበት ነው። ያንንም ያህል መቆየት ሳይሆን ቢያንስ ከ5 ዓመት በላይ አብሮ መቆየት ያስፈልጋል። ምናልባት እንግዲህ ሁሉ ነገር አጭር ነው ብንል 2 ዓመት ሊሆን ይችላል። ረዘመ ብንል አስተያየት የትዳርን ጥቅምና ጉዳት በትዳር መካከል ምን ህይወት አለ፣ ምን ጥሩ ነገር ነው፣ ምን መጥፎ ነገር ነው የሚለውን አስተያየት ለመስጠት ገፋ ብል ከ2 እስከ 5 ዓመት ውስጥ መቆየት ያስፈልጋል በተረጋጋ መንፈስ ማለት ነው። በሌላ በኩል ወይዘሮ ሽታዬ ለኔ ብቻ ሳትሆን ለአካባቢም ከመስሪያ ቤት ጀምሮ እስከ ሰፈር በጣም ትህትና ያላት ስነ ምግባር የሚባለው እሷ ላይ ነው ያለው። ኢቭን ኢፍ ሽታ ያሏትም ከመስሪያ ቤት እስከ ቤት ሽቱ ነው ምላት። ሽቱ ናት እሷ ሽታ ያትባለ። ምክንያቱም ከሷ አቀራረብ ነው። እኔ ላይ እንግዲህ እናቴ መርቀኝ ነበር። እኔ ለእናቴ በጣም ብዙ 9ኛ ልጅ ነኝ። ነገር ግን በጣም እንትን እናት ነበረ መርቀኛለች እና ያንን ብዬ ነው የማስበው። እኔ የእናቴ ምርቃት ነው እንጂ እንደኔ ጸባይ ቢሆን እንደውም እንዴት አገባሽው እንዴት ቻልሽው ምንድን ነው አንተ ያለችኝ። እንደዚህ ዝም ብለው ነው እባክሽ ዝም በያቸዋቸው እና ዘመዶችም ሌሎችም ይላታል። እና አንዱ እንደውም መርካቶ ላይ እቺ ልጅ እርጉዝ ሆና እንዴ አንተ አለ እንዴ አለኝ። ኧረ ሰው ከሰው ጋር አብሮ አደገ ነው ወይ እንዴ አፈረና ዝም ማለት እና ነፍሱን ይማረው አሁን አርፈዋል። ምን አይነት ባህሪ ይሆን ግን? አይ አትንኩኝ ነኝ እንጂ ሰዎችን ፈልጋ አልሄድም። አትንኩኝ ሌላም አንቺ ሰው ሲጠቃ አልወድም። ተደርቤ እመጣለሁ
ወደ ወይዘሮ ሽታዬ ደግሞ ልመጣ ነው። ወይዘሮ ሽታዬ እንግዲህ ባለቤቱ በጣም አድርገው ነው የገለጹት። ከባድ ጊዜ እንዳሳለፈ ያስታውቃል። ግን እሳቸው ያው አንዳንድ ጸባይ እንደዚህ ቢሆንም ግን ደግሞ ለቤታቸው ለልጆቻቸው በተለይ ልጆች ከመጡ በኋላ እንዴት አይነት ሰው ናቸው? የአባቶች ቀንም ስለሆነ ነገር ደግሞ ምን አይነት አባት ናቸው የሚለውን እስኪ ደግሞ ይንገሩን። ልጆችን በጣም ነው የሚወደው፣ በጣም ነው የሚንከባከባቸው። እኔ ይሄ ዊኬንድ ምናምን ሽርሽር ብዙም አላውቅም። እሱ ይወስዳል፣ ያስጎበኛቸዋል ከልጅነታቸው ጀምሮ እና ወደ እሱ ነው የሚያደሉት ልጆቹ ራሱ እና ጥሩ ነው ለልጆቹ። ለቤትም ባለው ባህሪ ያቺ ቁጣዋ ናት እንጂ ያለችው አሁን ማለች እንዴ ነው አለች። አሁን ማለች አለች። ትዕግስት ያስፈልጋል በቃ። እና በትዳር ዓለም ግን ትዕግስት ያስፈልጋል። በተለይ ልጅ ከወለዱ በሁሉ ነገር አንዱ ሲቆጣ አንዱ ትዕግስት ኖሮት በተለይ ለልጆች ለማሳደግ ቦታ ለማሳደግ ልጆች መጥፎ ቦታ እንዳይወርዱ አባትና እናት አብሮ ከልጆች ጋር መኖር አስፈላጊ ነው። ያ ቢከፋኝም ለልጆች ስል ትኖሪያለሽ። ትዕግስት ያስፈልጋል። በቃ ይሄን ያህል እንኳን ጸብ የለንም። ይሄን ያህል ደግሞ እኮ መቼ ሴት ሲኮን ብዙ ነገር አለ። በተለይ በወሊድ ሰዓት በእርግዝና ሰዓት አሁን ላይ በቃ ጸባዩ ሊቀየር ይችላል፣ የሆርሞን መቀየር ሊኖር ይችላል ብሎ ወንዱ በጣም ነው ሴቶችን የሚንከባከቡ። አንዳንድ ባሎች እንደዛ አሉ። በዛ ሰዓት ግን እንደዚህ ያለ አሁን የተለየን አሁን አራስ ቤት የሚመጣ ጸባይ መቀየር አለ። በዛ ላይ ደግሞ ሌሎች ችግሮችን አለመቋቋም አለና ያንን ጊዜ እርሶ እንዴት አሳለፉት? አይ በዛን ሰዓት ገና እንትን ስል እኔ በጽንስ ሰዓት ብዙ አይስማማኝም። በጣም ነው የሚንከባከበኝ። እኔ አልኮል አልጠጣም ነበር፣ እሱ አይጠጣም በተፈጥሮ ቡና እንኳን አይጠጣም። ሱስ ነገር አይጠጣም፣ ጨርሶ አይቀምስም። እኔ ግን ድሮ አልወድም አልኮል ነገር። ሳረግዝ ግን ያምረኛል ማቅቤ እና ሴቷ ማረሳው ነገር ሴቷ ልጅን ለመውለድ እንደዚህ ቢሮ ወንበር ላይ እንደዚህ ተኝቻለሁ። ስተኛ ጠጅ አማረኝ። እኔ ጠጥቼ አላውቅም። ጠጅ አማረኝና ደውዬ ጠየቁት። ሌላ አጎቱ አሉ አሁን በህይወት የሉም። እሳቸውን ጠይቆ ጠጅ የሚሸጥበት ንጹህ ጠጅ እንግዲህ የሚሸጥበት ፈልጎ ምናምን አመጣኝ። ግን አንድ ብርጭቆ አልጠጣው መጣልኝ። ገና ስጀምር ደስ አለኝ እና የምግቦች አለመርጋት ሁሉ አለ። በዛን ሰዓት የሆኑ ልጆች አሉ ሆቴል ያላቸው ከነሱ ድሎት አሰርቶ እና ትዝ ይለኛል። አይረሳም እኮ በእርግዝና አይረሳም። የሆነ የተጠላም ነገር በዛው ነው የሚቀረው። የምንወደውንም ነገር አንረሳም። በቃ አልኮል መመጠን ጠላ ምናምን ድራፍት ምናምን ከዛ ወዲህ ነው መጠጣት ይጀምራል። ከዛ በዛው ቀጠለ። ግን ከዛው ቀጠለ እስከ ሰክር አልጠጣም። ምንድነው ጣልቃ ገባና እንጂ ሽታዬ እኔ በጣም እንደምወዳትና አሁን ኃይለኛ የወጣ ኃይል ማለት በሷ ላይ እኔ ውጪ ተደባዳቢ ነኝ። እጣላለሁ፣ ተደባዳቢ ነኝ። ነገር ግን መጀመሪያ ነው ለራሴ ቃል የገባሁት ገና ትዳር ሳልመሰርት ማለት ነው። ባለቤቴን አልደበድብም፣ የማትሆነኝ ከሆነ ፊት ለፊት በቃ ብለህ ብዬ ነው ማሰናበታት እንጂ አልሰነዝርም ብዬ ለራሴ ቃል ገብቻለሁ። መጀመሪያ እሷ ጋር ሳንገናኝ በፊት በዛው መሰረት አንድም ቀን ከኔ ጋር 30 ምናምን ዓመት ስንኖር ኃይለ ቃል ቁጣ ስቆጥ እኔ ወደ ውጭ ወጥቼ ከመጣሁ እረሳለሁ። ስናደድ ወደ ውጭ እወጣለሁ። ወጥቼ ወካር በጣም ወዳለሁ። ወካር አድርጌ ስመጣ ነረሳው በቃ በዛ ሞላ አላስታውስም። ሌላው ፈተና የሆነብኝ አሁን እሷ አለችው ልጄን አርግዛ እኔ መጠጥ ቤት የት እንደሆነ ያላቅም። እሺ ድፍን ከገብርኤል ግቢ ገብርኤል ባታ ማርያም ተነስቼ ሰፈረ ሰላም ነው የሄድኩት። ኮልፌ ሰፈረ ሰላም እጄ ያንን ጠጅ ፍለጋ ማንን ለመጠየቅ ነው? የራሴ ዘመዴ አክስቴ ልጅ አለ። ጋሼ ወይ የት ነው ጠጅ የሚገኘው አሉ። ምን ነው ስል ሽታዬ ጠጅ ካላመጣልኝ አለች። እንዴት? በቃ አብነት ወረዳለች። በእግር ነው የሁሉ በእግር ነው። ከዛ በታክሲ እና ወረድኩኝ። ከአብነት
ያ እገሌ ቤት ስለኝ እሷም ዘመድ ናት፣ የሩቅ ዘመድ ነች። ከእሷ ቤት የተጠራ ጠርሙስ አለ። እሱን ይዤ ግቢ ገብርኤል ስመለስ 4 ሰዓት ተኩል ሆኗል ማታ እና ወስጄ ስሰጣት አልጠጣችም። እኔ አልቀምስ አላውቅም። እኔ በህይወቴ ቡና ቀምሼ አላውቅም። እንኳን ጠላ ጠጅ አልወድም፣ የሚጠጣም ሰው አልወድም፣ ጓደኛም የለኝም እና ንጹህ ስፖርተኛ ነኝ። ቀምሳ ስትሆን እንዲህ ለዚህ ሁሉ ነው ይሄ ሁሉ ማታ የለፋው አልኩና በቃ ተናደድኩ። እንደገና ምግብ አለች። እሺ አልኩና የቤቱን ትቼ ገብርኤል ፊት ለፊት አሁን ገብርኤል መሰለማ ጋር ዋሊያ ምግብ ቤት ነበር። ዋሊያ ምግብ ቤት ሂጄ ቤቱ ልጁ አውቀዋለሁ ሄዶ አሰርቶኝ በጥሩ ለማን ነው ለባለቤቴ ያቺ ቆንጆ አለ። እሺ እና ድራፍት አንዳንድ ድራፍት ትጠጣለች። እኔ ውሃ ወይም ለስላሳ ጠጥቼ ነው የምሄደው። አንድ ብቻ ጠጥታ ትሄዳለች። በቃ አሰራልኝ። ወስጄ ያበላኋት ደስ አላትና በዛው ምንም ሳትሆን አደረች። እኔም ደስ አለኝ። በዚህ አጋጣሚ አሰልጣኝ ጫካ እርሶ ያሰለጠኗቸው ትልልቅ ደረጃ ላይ የደረሱ ውጤታማ የሆኑ አትሌቶች በስም ቢያስታውሱ? አዎ እኔ ጋር የሰለጠኑ ልጆች ብዙ ናቸው። አትሌት እንግዲህ ብዙ ነው። እርሻ ሰብል ጀምሬ ነው ማሰልጠን የጀመርኩት። የነዛ ልጆች አሁን ማስታወስም አልችልም፣ ምክንያቱም ረዥም ዓመት ነው። ከዛ ወዲህ አሁን ያሰለጠንኳቸው ግዛቸው ታደሰ፣ ስዩም ወርቁ አሁን አሜሪካ ነው አለ፣ ማራት ውስጥ ነው። ግዛቸው ማራት ውስጥ ነው። መንግስቱ አሰፋ፣ ሰቦቃ ንጉሴ ብዙ ናቸው። ብቻ አሁን ማስተርስ አይመጡም እንጂ በአሁኑ ሰዓት ደግሞ ምርጥ አትሌቶች አሉኝ። አሁን ያሉት በኢትዮጵያ ኮንስትራክሽን ውስጥ ያሉት ጅሬኛ አሁን በዘንድሮ ዓመት የዱባይ ማራቶን 6ኛ ነው የወጣው። ዲኒያ አሁን 21 ኪሎ ሜትር ምርጥ አትሌት ወርልድ ክላስ አትሌት ውስጥ የገባች ልጅ ነች። ጥሩ ዲስፕሊን ያላት በጣም አምበል የነበረች ለረጅም ዓመት እና በጣም የሚወዳት ልጅ ነች። ዮናስ ተፈሪ የአዲስ አበባ ሪካርድ ዘንድሮ በ800 ያሻሻለ ልጅ ነው። ጎበዝ አትሌት ነው አሉ ብዙዎች። እንግዲህ በጣም ደስ የሚል ቆይታ ነው የነበረን። በጣም ነው የምናመሰግነው። አሰልጣኝ ባለቤቶ ስለርሶ በጣም ብዙ ነገር ነው ሲነግረን የነበረው። ደጋግሞ ስለ ባህሪው እንዴት የትዳር ጸንቶ እንዲቆይ እርሶን አስተዋጽኦና እርሶም ደግሞ ስለ ባለቤቶ ያለውን ስሜት ይንገሩንና እናጠቃልላለን ማለት ነው። እንዲቆይልኝ በእድሜ በጤና እንዲቆይልን ልጆቹን ለቁም ነገር እንዲያበቃ እና እድሜ እንዲሰጠልኝ ነው የምፈልገው። አሰልጣኝ ጫካ እርሶም እንግዲህ ለባለቤቱ የመጨረሻ ምስጋናው ደጋግሞ ነው ያመሰገኗት። በእርግጥ እጅግ በጣም አመሰግናታለሁ። በትህትናዋም ለልጆቿም ለእኔም እጅግ በጣም ሩህሩህ ትጉህ ባለቤት ነች። በቃ እኛም በጣም ነው የምናመሰግነው። እንግዲህ ረጅም ዓመት በአብሮነት ከመጋባታችሁ በፊትም ጥቂት ዓመታት ቆይታችኋል። ከተጋባችሁ በኋላም እንደዛው 30 ዓመት ቀላል አይደለምና አሁንም እንግዲህ እድሜና ጤና ይስጣችሁ። ልጆቻችሁን እንግዲህ ትልልቅ ቦታ ያደርስላችሁ ነው የምንለው። ስለነበረን ጊዜ ስለመጣችሁ በጣም ነው የምናመሰግነው። መስገናለን። እኛም እንሰግናለን። ባለትዳሮቹ ነበር ስትከታተሉ የነበረው። ወደ ሌሎች የቅዳሜ ከሰዓት ዝግጅቶቻችን እናልፋለን። አብራችሁ ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።